ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ አዎ እንዴ አዎ መጣች በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ሶሪ ታውሽ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው እናዝነው እንደሰማችሁት አሁን የገነት ንጋቱን ድርጊት ስናይ የሰው ልጅ ከዚህ በላይ ምን ያህል ዝቅ ሊል ይችላል ብለን እንድንጠይቅ እንገደዳለን። ዛሬ ላይ እውነትና ሐዘን ጠፍተው ሁሉም ነገር ለካሜራ ፍጆታ የሚቀርብ ትርኢት እየሆነ መምጣቱ ልብን በሐዘን ይሰብራል። ይህች ሴት የነጻነትን መርዶ ስትሰማ አንዲት ቀደም ሲል ጓደኛዬ ነው የምትል ሴት ልታደርገው የሚገባው የመጀመሪያ ነገር ምን ነበር? ነጠላዋን አጣፍታ ፊቷን በሐዘን ሸፍና ወደ መርዶ ቤት መገስገስ አልነበረም ወይ? ነገር ግን የገነት ንጋቱ የመጀመሪያ ምርጫ ካሜራዋን ማስተካከል ሆነ። ሐዘኑ ከውስጥ የመነጨ ሳይሆን ምን አይነት ልብስ ልልበስ፣ የትኛው ላይት የተሻለ ያሳየኛል፣ ካሜራውን የት ጋር ባስቀምጠው የለቅሶ ፐርፎርማንሲን በሚገባ ያስተላልፍልኛል የሚል የንግድ ስሌት የቀደመው ድራማ ሆነ። ሰው እንዴት መርዶ ሲነገረው ቪዲዮ ለመቅረጽ ቁጭ ይላል፣ ያውም በቅርበት አውቀዋለሁ እያለ። ልክ እንደ ተከታታይ ድራማ ገጸ ባህሪ ጥቁር ለብሳ ስልኳን በድምጽ ማጉያ ላውድ ስፒከር ከፍ አድርጋ አሰቃቂ ጥያቄዎችን ስትጠይቅ ማየት ነፍስን ያስቆስላል። አረ ደህና ነበር ጉበት ነበር እንዲያመመው እያለች የጓደኛዋን አስክሬን ገና ሳይቀዘቅዝ ለገበያ ስታቀርበው ማየት ምን ያህል ለገንዘብ እንደተገዛን ያሳያል። ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው? አሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ግን ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲል ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደቀደም ወዳጅነታችን ሐዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሐዘን ውስጥ ሆኜ ያዋራኋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። ልጆችሽን አባት ገበና በየአደባባዩ በየሚኒስትሪ ሚዲያው በየሶሻል ሚዲያው ስታሰጪ የኖርሽ ሰው ለቤተሰብሽ ያሎሽ ለነጻነት ወርቅነህ አትሆኝም። ሲጀመር ገባ አንተ ሄዳል ግንዱ ሄዳ አይሰማም አይለማም አሁን ነጻነት። ስለዚህ ማን አለብኝነት እኮ ነው፣ ንቀት እኮ ነው። ፋሚሊ አለው፣ ሚስት አለ፣ ልጆች አሉት፣ ቤተሰብ አለው። እንባቸው ሳይደርቅ ገና ስክሪኑ ትላንትና የሞቱ ዜና ሲሰማ አንቺ ሰብስክራይብ ለመሰብሰብ ድንጋይ ራስ ደንቆሮ ምን ነው የሱ ንጣል አንቺ ባረገው ኖሮ ምን ትጠቅሚያለሽ? ምን ሰራሽ አንቺ? አንድ ፊልም እሱ ቢያሳውቅሽ አንድ ፊልም አስታውሳለሁ የታወቅሽበት የኢትዮጵያስ በደንብ ያወቀሽ አንቺ በአንድ ፊልም እሱም የተሰረቀ ፊልም ከህንድ የተሰረቀ ታሪክ የሰራሹ ቱልሲን ሆነሽ የሰራሹ የተሰረቀ ነው። በቀን ላይፍሽ የተወሳሰበ የገንዘብ ጥማት ያለብሽ የውቅና ጥማት ማጠግቢ የዛጋ አስተሳሰብ ያሽ የዛሬ 70 ዓመት ላይ ያለሽ ሰው የባልሽን የልጆችሽን አባት ገበና በየአደባባዩ አስተምሯት። ምንም ሰብስክራይብ ማድረግ አያስፈልግም። እንደዚህ አይነት ሰዎች ነው ቲክቶክ ካላት አንፎሎ አድርጓት። ምንም አያስፈልግም። ለሌላውም ትምህርት እንዲሆን ማለት ነው። ትምህርት እንዲሆን ማንም ሲሞት መቀለጃና መዘባበቻ መሆን የለበትም። ማንም ሰው የሰሩ ሰዎች ናቸው
በክብር በቃ ሞቷል። ሰው አንድ ሰው ከሞተ በኋላ መጥፎም ይስራ ጥሩ በቃ ሄዷል ወደ እውነቱ መንገድ። እኛ የምናደርገው በክብር መሸኘት ብቻ ነው። አለመሸኘትም ይቻላል እኮ እንዴ አለማውራትም ይቻላል። ዝም ማለትም እኮ ይቻላል። ዝም ማለት ራሱ የአባት የእናት ነው። በረኛ መከራየ የቆመውን አላስቆም የታመመውን አላስተኛ የሞተውን እንዴ አራባካችሁ አጀንዳ ሁሉ ነገር ላይ አረ እግዚአብሔርን ፍሩ። እንዴ አረ ፈጣሪም እኮ ያዝናል። እሱ የሰራት ነፍስ እኮ ወደሱ ስትሄድ በክብር እንድንሸኝለት ነው የሚፈልገው። በክብር እንድንሸኝለት እንዴ እግዚአብሔር ምስክሬ ነው። ቲክቶክ አንፎሎ አድርጓት፣ ሰብስክራይብ አንሱ ሁላችሁ። ይሄን ካላረክ አንተ ህዝብ አይደለም። ንጋቱ በጣም ማከብርሽና ሞድሽ እህቴ ነሽ። በጣም ማከብርሽ ሰው ነሽ። ግን ብዙ ነገርሽን ወይም ብዙ ነገሮችን ወደ ሚዲያ ነው ዘለሽ የምታመጪው። ለምን እንደሆነ አላውቅምና አንዳንድ የሚደበቁ ነገሮች አሉ። ሀዘንም ደስታ ላንቺ አልነግርሽም። በሚዲያ የቆየሽ ሰው ነሽ፣ ሚዲያ ነሽ፣ የሚዲያ ሴት ነሽ ምናምንና ላንቺ እኔ ላስተምርሽ አልችልም። ግን ብዙ ጊዜ የቤትሽንም ግጭት የባለቤትሽንም ግጭት የራስሽንም ላይፍ የልጆች እንዳለ እያንዳንዱን ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን። ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ። ስንደነግጥ የምናሳየው ካራክተር አለ፣ ሳንደነግጥ የምናሳየው ካራክተር አለ። እያለቀስን ጭራሽ የሰውን ሪካርድ እንዴት ሆኖ ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ። እንደ አንድ ሴሌብሪቲ እንደ አንድ ዝነኛ ሰው ግን ሀዘን ሲሆን እርግጠኛ ነኝ ከህዝቡ የበለጠ ደግሞ እኛ እንደ አድናቂው ነው የምንመለከተው፣ እናንተ ደግሞ እንደ ጓደኛ ናችሁ። ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ። ገነት ንጋቱ ምን አጠፋች? ለኔ ምንም አላጠፋች። በቃ ይሄ ነው ማለት ሰውየው ወይ ደግሞ ሴትዮዋ እንዲህ ናት። እንዲህ የሆነ ሰው ደግሞ አጠፋ አይባልም። ክብር አልጎደላት፣ ዝና አላነሳት፣ ገንዘብ አላጣች፣ አልታረዘች፣ አልተራበች፣ አልተጠማች። ስለዚህ ራሷን ደግሞ በዚህ ልክ ማውረድ ከፈለገች በፊትም እንግዲህ መንገዷ ነውና አትቀየሟት። ቲዩብ ከጀመረች በኋላ ወደፊት መውጣት ከጀመረች በኋላ የሰራችውን ጥሩ ነገር ለማሰብ ሞከርኩኝ፣ በጣም ሞከርኩኝ። ምንም ወፍ የለም። ወፍ እንዴት ሰው የሰውን ሀዘንና የሰውን ለዛውም የሙያ ባላጋሩ ሀዘን ለገንዘብ ያውሏል? ገና እኮ ሲደወልልሽ ጥርቅም አድርገሽ ወይኔ ማለት ነው የሚገባሽ። አንቺ ምን ጎሎሽ ነው ግን? ምን አተሽ ነው? በመድኃኔዓለም ምን አተሽ ነው በየነገር ውስጥ እንደዚህ ውሽቅሽቅ ውትፍትፍ ክርትፍትፍ የምትይው? እኛ እኮ ለመናገር እንኳን አንቺን እንሳቀቃለን። ለምን? በቃ ሪስፔክት እናደርግሻለን። እኔ ሪስፔክት አደርግሻለሁ፣ ግን በቃ ካልተናገራችሁኝ አረ በቃ ስተት ነው፣ ደስ አይልም። በተለይ ከእንዳንቺ ካገባ ከከበረ በሙያ ውስጥ ረጅም ጊዜ ካለፈ ፕሮፌሰር የሆነ ባለቤት ካለው ሰው ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ ደግ አርቲስቶችን ሲያይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሳሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ ከተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ውይ ነፃነት እኮ አድባር እኮ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስተዋወቀ ነው። ወንድሜ ነው እኮ እንደ ወንድማማች። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኔዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወደው። አይገርም? በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም?
እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅ ነው እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው እንደ ወተት ራሱ አይሰለቹም ይደጋገማሉ ቴሌ ብለሽ ጥሪኝ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ በጣም ገዳይ ሰው ነው ናቹራል ነው አዎ ነፃነት ወርቅ ነን በጣም ነው የምወደው ምን ሆኖ ነው አሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት አንቺ ግን ደህና ነሽ እንዴት ነሽ አንቺ እንዴት ነው የጤንነትሽ ጉዳይ ሁሉ ሰላም ቤተሰብ ሁሉ ሰላም ነው እንዴት ነው ብዙም የኑሮ ላይ ያለ ተጽዕኖ አለ በዚህ ልክ አንድ እንደ ሀገር ምንወደውና ምናደንቀው አርቲስት ሞቶ አንቺ ቲቪ ላይ ካሜራ ላይ ቁጭ ብለሽ እንደዚህ አይነት ቪዲዮ ለመስራት ምን ያህል ኢነርጂውን ብታገኚ ነው እንዴት ነው በጣም ነው እንዴ የባሰብሽ ችግሩ ምን ማለት ከገንዘብ አንግል ነው በቃ ይሄ በጣም ላፊ ስግብግብነት ነው አንዳንዴ እድሜያችን በጨመረ ቁጥር ሁለት ጸጉር ባበቀልን ቁጥር ማስተሳሰብ ደረጃችንም በዛ ልክ መሆናችን መቻል አለበት ኢኮኖሚያችንን ባደገ ቁጥር አሳባችንም በዛው ልክ አስተሳሰባችንም ማደግ አለበት አንቺ የተውሽው ላንቺ ምንም ላይሆን ይችላል ግን ቤተሰቡ ጋር ወይም ደግሞ ያንቺ ይሄን የሰራሽውን ቪዲዮ እሱን የሚከተሉ የሱ ወዳጆች ለሆኑ ሰዎች ትልቅ ቁስል ነው አብረሽ ሰርታችኋል ግን ከዚህ በፊት ተዋወቃላችሁ ፐርሰናሊ ሀዘንሽን ለመግለጽ የመረጥሽው መንገድ ከሆነ በዛ በልኩ ልንረዳሽ እንችላለን ግን ይሄ አንድ አብኖርማል ከሆነ ሰው የሚጠበቅ ነገር ነው አራት ልጆች አሉሽ ቤተሰብ ይዘሽ የምታስተዳድሪ እናት ነሽና ከዚህ በላይ አንቺን መናገር ተገቢ ነው ብዬ አላስብም ግን የሰራሽው ስራ ልክ አይደለም በጣም ያሳዝናል ብትቺ ቪዲዮን ብታጠፊ እንደ ሐሳብ ነገም ስለሚቀመጥ ስለማይጠፋ ላንቺም ታሪክ ጥሩ ስላልሆነ እና ደግሞ ሁላችንም ሟች ነን አንቺም ቀንሽን ነው የምትጠብቂው ዛሬ በእግዚአብሔር በቀኛለች አንዷ ኮሜንት ላይ ምን ይማራይሽ እኔም አንቺም አንድ ቀን እንሞታለን አትጨነቅሽ ስለዘሞት የው ነፃነት ወርቅ ነኝ መሰለ ሄልዬ ሰማሽ ተኝተሽ ነበራ ነፃነት ወርቅ ነው ሞተ ማይ ተሞት አሁን ተፖስቷል ቢቢኤስ ማና ሞቶበት ወፍ ነበረ ምን ፊቱ የድሮን ቪዲዮ ነው መስለኝ ነፃነት ወርቅ ነኝ እንትን ተቀላቀለ ጉበት ያመው ነበር አሉ አንቺ ጉበት እንደሆነ እንዴት አወቅሽ እኔ እንትን ህክምና ላይ ነበርኩና የጉበትና የጨጓራ ህክምና ምርመራ ቦታ አንድ ቦታ አደራ ክሊኒክ እዚህ ቦሌ ዛሬ 2016 እና ለምርመራ ሲል አንድ ስፓውስ ላይ ያገኘችው 2016 ላይ ነው ሆስፒታል ያገኘችው 2016 ላይ ነው ግን አሁን የሞተው ዛሬ ነው ማለት የተለቀቀው ዛሬ ነው እኔ አመጣራየው ምን ተቃጠልኩ ለቅም ይለን ነፍሴ ትወጣ ነው ተሰቃየው አሁን ተቃጠልሽ አንድ ያዝ ያረግሽና ይላካ